ቀን ህልም ማታየው ለምንድን ነው? ኮንሺየስ ነህ። መንፈስህ አእምሮ ላይ ገቨርን ስላላደረገ መንፈሳዊ እይታዎችን ማየት አትችልም። ስትተኛ ግን ታያለህ። መንፈሳዊ ነገር ጥሩ ከሆነ፣ ጸሎትህ ጥሩ ከሆነ፣ ማታ አተኛኘትህ ጥሩ ከሆነ፣ ከእግዚአብሔር ቃልና ከመንፈስ ጋር ኮኔክትድ ከሆንክ ክሊር የሆነ ህልም ታያለህ። ቲክቶክ እያየ ካደርክ ግን የሚደንሱ ሰዎች ታያለህ። ከዛ ጠዋት ተነስተህ ዛሬ ሲዋጋኝ አደርክ ትላለህ። ሁለት አይነት ህልም ነው የምነግራችሁ ዛሬ። ተኝታችሁ የምታየው ህልምና እግዚአብሔር በልባችሁ ውስጥ ያስቀመጠው ህልም። ትልቁ መሳሪያ ያለው ነፍሳችን ጋር ነው። በአእምሮአችን መንፈስ ስንታደስ፣ እንደ እግዚአብሔር ቃል ማሰብ ስንጀምር፣ አስተሳሰባችንን መንፈሳዊ ስናደርገው፣ በፍጥረታዊና በመንፈሳዊ ዓለም መካከል ያለው ኮኔክተር፣ በመካከላችን ያለው ትልቁ ልዩነት፣ በሀብት በአገልግሎት በማንኛውም ያለው ኢማጂኔሽናችን ነፍሳችን ውስጥ በገባው ዕውቀት። ቅባት ከጠየቅ መንገዱ ይሄው። በብዙ ቅጥቀጣ፣ በብዙ ጥላቻ፣ በብዙ ውስጥ ተበጣጥሶ አንጀት አሮ ተስፋ ቆርጠ ነው የክብር ዕቃ የምትሆነው። ቀላል የኋላ ታሪክ ኖሮ ትልቅ የሆነ ሰው የለም። I have never seen a great man with an easy past. የለም። ስትቀጠቀጥም መውሰድ አለብን። አቅጣጫዬን ግን አልቀይርም። ዛሬ እግዚአብሔር ምስክሬ ነው። የሆኑ ህልመኞች አሉ በኢትዮጵያ ምድር ላይ ታሪክ የሚጽፉ፣ በዓለም ታሪክ ላይ የሆነ ነገር የሚጨምሩ። የመጨረሻ ዘመን አንድ ሰው አለ። እኔ ነኝ ካልክ በኢየሱስም ጮህና ውሰድ። ያላችሁ ዮሴፍን እግዚአብሔር ያሳየው ህልም ስለ ስንዴ ነው። ጆሴፍ saw about wheat from the beginning. That was his destiny. ዮሴፍ ግብፅ ሀገርም ሄዶ ታሪክ የሰራው በስንዴ ነው። ወንድሞቹ መጥተው የሰገዱት ስንዴ ፈልገው ነው። እግዚአብሔር ዝም ብሎ ደጋግሞ ህልም ሲያሳይ እግዚአብሔር የሆሊውድ ሰራተኛ አይደለም። ማንተ የሚሰራው ስራ ስላለ ህልም ያላቸው ሰዎች ልባቸው ትልቅ ነገር ሸክም ያለባቸው ሰዎች አሉ። ስለ ህልማቸው ሲያስቡ መተንፈስ የሚያቀታቸው ሰዎች አሉ። ህልማቸውን ሲያስቡ እንባቸው የሚመጣባቸው ሰዎች አሉ። ወይኔ ይህን ሳላደርግ እድሜ ሊያልፍ ነው ወይ የሚል ቁጭት አለባቸው። እናንተ ሰዎች ዛሬ በኢየሱስም የእናንተ ቀን። እናንተ ሰዎች ዛሬ በኢየሱስም የእናንተ ቀን። ምጥ ውስጣቸው ያሉ ሰዎች አሉ። ውስጣቸው የሚቃጠልባቸው ሰዎች። እነሱ ሰዎች ይኸውላችሁ ህልም ይሂድ ብለህ ብትጸልይ አይሄድም። እግዚአብሔር ከሆነ ልብ ውስጥ ያስገባው። ትቼዋለሁ ብለህ ሐሳብን ቀይረ ነጋዴ ብትሆን አይለቅም። ልብ ውስጥ ያለው እስር ቤት ብትገባ አይሄድም። ተኝተ አይሄድም። የምትሰማው ነገር፣ የዜናው የምታነበው ነገር በጠቅላላ ከህልም ጋር የተገናኘ ነው። አልተጻፈም እንጂ ዮሴፍ በእስር ቤት ሆኖ ከእግዚአብሔር ጋር ብዙ ሙግት እንደነበረው አልጠራጠርም። ምን አረኩ እኔ? ይሄን ያህል ልብሴ በደም ተነክሮ ሞተ ተብሎ እስኪነገር ድረስ የበደልኩት በደል ምንድን ነው? የእናት የአባቶቼ ልጆች እንደዚህ ቀጥቀጠው እንደ እንስሳ ጉድጓድ ውስጥ ከቶ የሚሸጡኝ ምን አድርጌ ነው? አንዳንድ ሰዎች ወንድሞቹ ስለሸጡት ነው ዛሬ የደረሱት ይላል። ኖ ወንድሞቹን እግዚአብሔር ተጠቀመ እንጂ። በነገራችን ላይ ወንድሞቹ ባይሸጡትም ሰውየው የግብፅ ጠቅላይ ሚኒስቴር ነው። አለቀ። ዮሴፍ እኮ ከእስር ቤት ቤተ መንግስት ገባለሁ የሚል ፈጽሞ የሚያስበው ነገር አለ። አስቡት። ታስሮ ለዓመታት እዛ ውስጥ ቁጭ ያለ ሰውዬ በ17 ዓመቱ እዛ ሄዶ እስከ 30 ዓመቱ በግዞት የነበረ ሰውዬ አንድ ቀን ጠዋት
በሰረገላ መጥተው ወታደሮች ጦርና ጋሻ ይዘው ዮሴፍ የሚባል ሰው ፈልገን ነው። ዕብራዊ ነው። ዮሴፍ ያዕቆብ ይባላል የአባቱ ስም። ያዕቆብ ይስሐቅ፣ ይስሐቅ አብርሃም የተባለ ሰው። አቤት እኔ ነኝ። ንጉሱ ፈልገዋል። በዚህ ልብስ ወደ ቤተ መንግስት ስለማትሄድ ልብስን ቀይር፣ ታጠብ፣ ሻወር ውሰድ፣ ሽቶ ተቀባ። ያንተ የመከራ ዘመን ዛሬ አብቅቷል። ታላቅ ሰው፣ የተረሳ ሰው፣ ሞተ የተባለ ሰው፣ የተቀበረ ሰው፣ ታሪክ የሌለው ሰው፣ ዘመዶቹ የረሱት ሰው፣ እግዚአብሔር ግን እንደዚህ ያለ ዛሬ ያንተ ቀን ነው። ያንተ ህልም የሰማይ ህልም ነው። ያንተ ህልም የትውልድ ህልም ነው። ያንተ ህልም የሀገር ህልም ነው። ያንተ ህልም የጌታ የኢየሱስ የመምጫ ህልም ነው። ውጣ! ኧረ አሜን በሉ ባካችሁ። ልንገራችሁ ነኝ። ቁጭ በሉ። ጌታ ይባርካችሁ። ዮሴፍ ሳይወለድ አባቱ ያዕቆብ ሳይወለድ አባቱ አያቱ ይስሐቅ ሳይወለድ እግዚአብሔር ለአብርሃም ተናገረው ስለ ዮሴፍ። ይሄ ህዝብ አለው በህልሙ እኮ ነው። ወደ ግብፅ ሀገር ሄዳል። ከ400 ዓመት በኋላ በታላቅ ድል በብዙ ተአምር ተመልሶ ይወጣል። እግዚአብሔር ለአብርሃም ሲናገረው አብርሃም ውስጥ ዮሴፍን እያየ ነው። ዮሴፍን ማስቆም አትችልም አንተ። ለአብርሃም የተነገረ የትንቢት ቃል ነው ዮሴፍ። አንተ ስለተናገርከው የሚሞት ሰው አይደለም። አንዳንድ ሰዎች የሆኑ ሰዎችን ማስቆም ሲያስቡ እግዚአብሔር ከዘመናት በፊት ሲናገረው የነበረው ትንቢት መሆኑን አያውቁ። አንዳንድ ጊዜ ለእግዚአብሔር የቀናህ እያስመሰልክ የእግዚአብሔርን ራእይ ለመምታት አትሞክር። ሁል ጊዜ የምትሸነፈው አንተ ነህ። እግዚአብሔር ከጠራው ሰው ጋር፣ እግዚአብሔር ከሚሰራበት ሰው ጋር መታገል፣ ስሙን ማጥፋት፣ በር መዝጋት፣ እሱን መደብደብ እግዚአብሔርን ራሱ እንጂ ሰውየውን አይደለም። ዮሴፍ የእግዚአብሔር ሲስተም ነው። ዮሴፍ የእግዚአብሔር ፕሮግራም። ሆራ ባህታካታ ዮሴፍ እስር ቤት አለ አይደል? የእግዚአብሔር ቃል ግን ምን ይላል? የእግዚአብሔር መንፈስ የሞላበት እግዚአብሔር አብሮት ያለ። እኔ እግዚአብሔር አብሮት ያለ እስረኛ ከተማ ለከተማ ከሚንቀዋለል ምንም ስራ ከሌለው ሰው ይሻለኛል። ባለሞገስ ከጎናችሁ ላለው ሰው አይኑን እያያችሁ እንደዚህ ባሉት፣ በጌታ በኢየሱስ ስም ህልሜን ሳልኖረው ከዚህ ምድር ላይ አላልፍም። ዛሬ ህልሜን መኖር እጀምራለሁ። ሻባህዶጋ ዲኬንቴንቴንሞንዶ ኃያላን ሰራዊቶች በኢትዮጵያ ምድር እየተነሱ ነው። ሰው የማይሰማው የጌታን ድምፅ የሚሰሙ፣ ሁኔታ የማይሰሙ እግዚአብሔርን የሚሰሙ፣ ህልማቸውን በዚህ ምድር ላይ ፈጽሞ የሚያልፉ፣ ታሪክ ጥፎ የሚያልፉ፣ በዘመናት ተደርጎ የማይታወቅ ነገር አድርጎ የሚያልፉ፣ የማይደገም ታሪክ ጽፎ የሚያልፉ። ያ ሰው ኔነኛ ለብቻ ጮሆ አሜን ብሎ ይወስዳል። አጨብጭቡና ቁጭ በሉ። ኢየሱስ ጌታ። ብዙ ጊዜ መጽሐፍ ቅዱሳችንን ስናነብ የማናስተውለው ነገር አለ። እግዚአብሔር ወደ ሰሎሞን መጣና ሰሎሞንን ምን ልስጥ ሲለው ጥበብ ስጠኝ፣ ይህን ሕዝብ የምመራበትን ጥበብ ስጠኝ አለ። እግዚአብሔርም ሰጠው ይላል። በደንብ ሄዳችሁ ብታነቡ ግን እንደሱ አይደለም ይላል።
ሰለሞን ተኝቶ በህልሙ ይላል እግዚአብሔር በህልሙ ነው የመጣው። በህልም አንብቡ መጽሐፍ ቅዱሳቸው። በህልም ነው ሰለሞን ከእግዚአብሔር ጋር ኮሚኒኬት ያደረገው። ብዙ ዌስት የምናደርገውን ነገር አስቡ። የመጨረሻ ጠቢብ የተባለው ሰውዬ ከእግዚአብሔር ጋር ኮሚኒኬት ያደረገው በህልም ነው። እኛ ዌስት ያደረግነውን ህልም ማለት ነው። እግዚአብሔር መጥቶ ካንተ ጋር የሚነጋገርበት መንገዶች አንዱ ህልም ነው። ሁለተኛው አንተ ውስጥ ያለውን ህልም ደግሞ እንደገና በውጭኛው ድምፅ ያነሳሳል እግዚአብሔር። ህልም የሌለው ሰውስ፣ ወዴት እንደሚሄድ የማያውቅ ሰውስ እግዚአብሔር ትላልቅ ነገሮችን እሱ ላይ ማስቀመጥ አይችልም። ምክንያቱም ነገ ሐሳቡን ይቀይራል። ሰው መልእክቶቻቸውን በየሳምንቱ የሚቀያይሩ ሰዎችን ተመልከቱ። 10 ዓመት በፊት የሚያገለግሉበት የነበረው ነገር ከ10 ዓመት በኋላ የሚያገለግሉት ሌላ የሆነባቸው ሰዎች አሉ። የመጀመሪያውን ትምህርት የሚቀጠቅጡ አሉ። ይሄ ሰው ወይ የመጀመሪያው ወይ አሁን ያለበት ስህተት ነው ማለት ነው። እግዚአብሔር መልእክት የሰጣቸውን ሰዎች ካያቸው ግን መልእክታቸው በዘመናት መካከል አይቀየርም። በፍጹም በፍጹም በፍጹም። ስለዚህ እግዚአብሔር የያዝከውን ነገር የማትለቅ አቅጣጫን ያሰመርክ ወዴት እንደምትሄድ የምታቅ ንጹህ ክሊር የሆነ ህልም እንዳለ ሲያቅ ሁሉን ነገር አንተ ላይ ነው የሚያስቀምጠው። በየጊዜው እንዲህ ሐሳብን የምትቀያየር አንድ ቸርች ትገባለህ፣ እዛ ትቀይራለህ፣ እዚህ ትሄዳለህ፣ ዛሬ የሆነ ነገር ትሰብካለህ፣ ነገ ያንን ትቃወማለህ። ይኸውልህ እግዚአብሔር አንተን ለትልቅ ነገር ሊያምንህ አይችልም። ፎርጌት ኢት። ይህንን ስታይ ያኛውን አብረህ የምታማ፣ ይህን ስታይ ደግሞ ያኛውን የምታማ። እግዚአብሔር ለትልቅ አኖይንቲንግ አያምንህም። ትረስት ሚ አምነህ ዓመታትም ይፍጅ ዘመናቴን ይጨርሳለሁ። ይሄ ነው አቅጣጫዬ። ከዚህ መስመር ንቅንቅ አልልም። ሁኔታ ባይመቸኝም ይሄ ነው የሚሄድበት ብለህ በሳልከው መስመር የምትሄድ ሰው ስትሆን እግዚአብሔር ከሰማይ እንደዚህ ይልሃል፣ ገብርኤል ምን ትሰራለህ? ሄደ ቅባት አፍስበት ይላል። ዛሬ በኢየሱስ ስም ህልማችሁን የሚያጠራ የእግዚአብሔር የክብሩ ኃይል በኢየሱስ ስም ያገኛል። የጠራ ህልም የምታዩበት ኃይል ይግባባችሁ። እንደ አበሻ እንደኛ ኢትዮጵያውያን ወረተኛ ህዝብ የለም። ነገሮቻችንን ሁሉ መቃኘት የምንፈልገው እነማን አሉ እነንትና ሄደዋል ወይ ብለን እንጂ በራሳችን አቋም የለንም። እግዚአብሔርን ይጸየፈዋል። ባይዘው አይ እኔ ከዛ ሰውዬ ጋር ከታየው እገሌ ይባላለሁ ስለዚህ ስሜን መጠበቅ አለብኝ የሚሉ ሰዎች እግዚአብሔር ኦሬዲ የናቃቸው ሰዎች ናቸው። እግዚአብሔር ካከበረው ጋር አብረ መከራን መቀበል በሰውየው ላይ ያለው ቅባት በጥፍ እንዲሰራብህ ያደርጋል። ተልኝ ወገን ከሆናችሁ የእግዚአብሔር ወገን ሆኑ፣ አትከስሩ። እና ዮሴፍ አንድ ቀን ተጠራ። ዮሴፍን አስቡት እስቲ። መቼስ በህልሙ አይቷል። ያን ሰሞን ሊወጣ ላይ መስለው ይችላል። አቶ ዮሴፍ ያዕቆብ አቤት፣ እዚህኛው ሻወር ይግቡ። ለምን? ወደ ቤተ መንግስት እየሄዱ ነው። ንጉሱ ፈልጎታል። በሰረገላ በወታደር ታጅቦ። ዮሴፍ ዘመድ አለው? የለው። እስር ቤት መጥቶ የጠየቀው ሰው አለ? የለም። ሀገሩ ነው? አይደለም። ቋንቋው ነው? አይደለም። ምንም የለው፣ ማንም የለው። ሁሉ ጊዜ ሰው ምግብ ይዞ ሄዶ ሲጠይቅ ወይኔ ጌታ ሆይ የሚጠይቅ የለም። ለዮሴፍ የለም። እስር ቤት ሆናችሁ የሚጠይቃችሁ ሰው እንደማጣት ከባድ ነገር የለም። ከእስረኞች የተረፈ ነው የሚበላው። አንድ ቀን ግን ከሰማይ ልጄ ዮሴፍ አለ፣ የመከራ ዘመን አበቃ። ከዚህ በኋላ አንተ አታለቅስም። አንተ ከዚህ በኋላ የብዙዎችን እንባ አታብሳለህ። ዮሴፍ ህልምን የፈተው ስለ ስንዴ ተመልከቱ። 7 ዓመት ረሃብ አለ፣ እንደዚህ አለ፣ በቃ እንዲያ ስቶር እናደርጋ እረረረረ አለ ሰው። ይሄማ የተቀባ ሰው በቃ የዚችን ሀገር ስልጣን ሁሉ ውሰድ፣ ወንበሯን ብቻ ለይስሙላ ለኔ ይሰጠኛል። ፓወር ያንተ ነው። ግብጽ ሀገር
ይኸውልህ አንድ እርምጃ ለመራመድ ዮሴፍ ሊፈቅድልህ ይገባል። እግርን እንዲህ ለማንሳት ዮሴፍ ለምን አነሳ ካለ ይኸውልህ 100 የፈርዖን ወታደር አንጠልጥሎ እስር ቤት ነው የሚያስገባ ጲጢፋራን ጨምሮ። ዮሴፍ ማለት አስቦት ካለ ሙሉ ግብጽ ለማህቶካ ያንተ ህልም በዚህ ዓመት እንደዛ ያደርጋል። ያላንተ ፈቃድ ሰዎች መግባትና መውጣት እስከማይችሉ መንፈሳዊ ዓለም ላይ እግዚአብሔር ኦቶሪቲ ይሰጣል። ከኔ ጋር ናችሁ? ከዛ ዮሴፍ እዛ ባለስልጣን ሆኖ እነዛ የሸጡት ወንድሞች ዘንድ ይፈልግ ተረበው ሲባቱ ዮሴፍ ሆይ ያዛቸው አመጣቸው። ከዛ አለቀሰ ይላል። ምን አይነት የእግዚአብሔር ሰው! እናንተ ክፎች፣ እናንተ ነፍሰ በላዎች እኔን እንዲያርጋችሁ ውሰድልኝና ይኸውልህ አንድ 40 ገርፈ አስወጣ አይደለም ያለው ዮሴፍ። እናንተ ለክፉ ያደረጋችሁትን እናንተ አይደላችሁም አለ። እናንተን ተጠቅሞ ወደ ዴስቲኒ ወረወረኝ እግዚአብሔር። የእግዚአብሔር ሰው በቀለኛ አይደለም። እስቲ የእግዚአብሔር ሰው በቀለኛ አይደለም ብሎ እውነተኛ የእግዚአብሔር ሰው የበደሉትን ሰዎች እጁ ላይ እግዚአብሔር አሳልፎ ቢሰጥ አይበቀልም። ከተበቀለ ያ ሰው ከእግዚአብሔር መሆኑ መጠራጠር አለባቸው። እውነተኛ የእግዚአብሔር መንፈስ ያለበት እግዚአብሔርን በኃይል ያገለገለ እግዚአብሔርን የሚክድ ሰው አታገኝም። ውሸት እግዚአብሔርን ትቶ ወደ ኋላ ተመለሰ ምናምን ከተባለ መጀመሪያም በእግዚአብሔር ኃይል ኢንካውንተር የሌለው ሰው፣ ሪል ኢንካውንተር ያለው ሰው እግዚአብሔርን አይክድም። ስለ ህልም ነው እኮ ማስተምራችሁ። እድሜ 20 ይሁን 60 ይሁን 80 ይሁን ምንም ችግር የለው። እግዚአብሔር ከፈለገ የ100 ዓመት ህልምህን በአንድ ዓመት እንድትኖሩ ያደርጋል። አሜን የሚለም ወይ? በእግዚአብሔር ዓለም ጊዜ ስለሌለ ጊዜ ያለፈብኝ የሚባል ነገር የለም። የሰማይ አምላክ እግዚአብሔር ወደ ኋላ ሄዶ ህልምህን ሙሉ በሙሉ እንድትኖሩ የሚያደርግ ኃይል ይሰጣል። ዛሬ እግዚአብሔር እንደዚህ እየተናገረኝ ነው ያለው። ህልምህን ትኖራለህ በል። ህልምሽን ትኖሪዋለሽ በል። ህልምህን ትኖረዋለህ በል። አሜን አሜን አሜን። ይኸውላችሁ እግዚአብሔር ሊወስድህ የፈለገውን ዴስቲኒ በህይወት በምትሄድበት በምትገባበት በምትወጣ ሁሉ እያሳየህ ነው። እንዲገባህ ጸልይ። ኢየሱስ የአናጢ ቤት እንዲወለድ ያደረገው ጌታ ኦን ፐርፐዝ ነው። ኢየሱስ ስራውን ካያችሁ ሚስማር ነው፣ መዶሻ ነው፣ እንጨት ነው። የሞተውን በዛ ላይ በሚስማር በመዶሻ በእንጨት ላይ ሊሞት ነው የመጣው ኢየሱስ። ኢየሱስ ያሳለፈውን ጊዜ ብታየው ጠረጴዛ ሲሰራ፣ እስቲ ኢየሱስ የሰራውን ጠረጴዛ አስቡት። እኔ እነሱ ቤት ያለ የገበያ ማዕት ያለ ይመስለኛል። የተቀባ አኖይንትድ ጠረጴዛ ነው የምትገዛው። እሱ ጠረጴዛ ቤት ሲገባ አጋንንት የሚጮህ ሁሉ ይመስለኛል። አይመስላችሁ? ኢየሱስ የሰራው ወንበር ላይ መቀመጥ አስቡት። ኢየሱስ የሚሰራው ቤት ምን አይነት ነው የሚሆነው? ኢየሱስ የሚታወቀው የአናጢው ልጅ ምናምን ተብሎ ነው። ስለዚህ የኢየሱስ ዴስቲኒ ያለው ሚስማር ላይ ነው፣ እንጨት ላይ ነው። አንተ አሁን ስተት ሊመስል ይችላል የተወለድክበት። ምን ነው ከዚህ ቤተሰብ ባልተወለድኩ ልትል ትችላለህ። አንዳንዱ ገንዳ ውስጥ መወለዱ ብቻ ነው እግዚአብሔር ያየለት ቦታ እንዲደርስ የሚያደርገው። ቤተ መንግስት ቢወለድ ያ ሰውዬ፣ ሚሊዮነር ቤት ቢወለድ ያ ሰውዬ ህልሙን ሳይኖረው ነው የሚሞተው። ሳትፈለግ በቤተሰቦች ተረግዘ ተወልደ ሊሆን ይችላል። እኔም እንደዛ ነኝ። እግዚአብሔር ግን ፈልጎ ነው የተወለድከው። ለነገሩ አብዛኛው የኢትዮጵያ ህዝብ ደግሞ እኔ እንደው ላለው እንጂ 99% አልተፈለግንም።
መተህ ነው እዚህ ስትል የተገኘው። አሁን ነው የሽንት ጨርቅ ምናምን አልጋ ተገዝቶ ሰማያዊ ወንድ ከሆነ ተቀብቶ ከዛ አረገዘች ተብሎ ፌስቡክ ቲክቶክ ላይ ተደርጎ ምናምን የሚወለደው አሁን ነው። እድሜያችሁ በተለይ ከ35 በላይ ሆናችሁ በጠቅላላ ማዘር ራሱ ያወቀችው በ6 ወሩ ነው። ሌላውን ተው አረገዝኩ መሰለኝ በላ እንደዛ ነው የመጣው። አንወሻሽ የተወለድኩት እና ከልጅነት ጀምሮ ሱፐር ናቹራል ነገር ፓወር ነገር የሚደንቀኝ ሰው ነኝ። በጣም መገረም ሰው ነኝ። በሄድኩበት ቦታ ሁሉ እግዚአብሔር ዓለምን ትዞራለህ የሚለኝ አዲስ አበባ የሚባል ከተማ ለማየት በመጓጓበት ዘመን ነው። እግዚአብሔር ወይ እስቲ ዓለም ይቅርብኝና ይሄ ፒያሳ የሚሉትን ሰፈር ማየት ነው የምፈልገው። እዚህ አዲስ አበባ ደርሰው ወደኛ ሀገር የሚመለሱ ሰዎች የሚነግሩን ነገር ውሸት ነው በአብዛኛው። በቃ መኪና እንደ ትንኝ ነው ይሉናል። መኪና እንደ ቦኬ ነው የሚባለው ትንኝኛ ሀገር ብዙ ነገር ይነግሩናል። እግዚአብሔር ደግሞ ምን ይለኛል? አንተ ተነስ ዓለምን ትዞራለህ። ሻራባጋታ ይከትብኛል፣ ህልም ይከትብኛል። እናንተ ናችሁ የፓናማ አገልግሎቴን ዛሬ ያያችሁት። እግዚአብሔር ግን የዛሬ 20 ምናምን ዓመት ዓለምን ትዞራለህ ብሎ ነግሮኛል። ዛሬ እግዚአብሔር የተናገረህን በኢየሱስ ስም ተጨብጠዋል። እስቲ ከጎናችሁ ያለውን ሰው ነቅነቅ አርጋችሁ ጨብጡትና ከዛሬ ጀምሮ ህልሜን ስኖረው ታያለህ። የሰማይ አምላክ እግዚአብሔር ያግዘኛል። ዛሬ መንፈሱን ይሞላኛል። ቀንበር ሰባሪ እሆናለሁ። ታሪክ ሰርቼ አልፋለሁ። አሜን። ከዛሬ ጀምሮ ቤተሰቦች በአንተ ስም ይጠራሉ። ይሄ እኮ የእንትና ወንድም ነው፣ እቺ የእንትና እህት እኮ ነች። ሀገር በአንተ ስም ይጠራል። ሰፈር በአንተ ስም ይጠራል። ሸበቀቱናማ አጭብጭቡና ቁጭ በሉ። ኢየሱስ ክርስቶስ እሺ። አንዳንድ ሰዎች መቃብር ላይ እኮ ወዳጄ ሲንገሌ ሲናገር ነው የሰማሁት። ቀብር ሄደን አለ እና ቀብር ሄደን እዛ ቀብር ላይ ስለ ሰውየው ይነገራል አለ። ይሄ ሰውዬ በጣም ደግ ሰው እንዲህ አድርጎ እንዲህ ሰርቶ እንዲህ ወጥቶ እንዲህ ገቦ ሲባል ሚስትየው ማልቀሱን አቆማ ልጇን የኛ የሰው መቃብር መተን እንዳይሆን ስለኔ ባል ነው ሁሉ የሚነገር። መቃብር ላይ አንዳንድ ሰው ተጋኖ ነው የሚነገረው። አንዳንድ ሰው ደግሞ ሰርቶ በህይወቱ ወደ ጌታ ኢየሱስ ሲሄድ መላእክቶች ከሰማይና ምድር እንደዚህ የሚወናጨፉለት ሰው አለ። አሁን ቄስ በሊና የሞቱ ጊዜ በሰማይ ያሉ መላእክቶች በሙሉ ወዲያና ወዲህ የሚራወጡ ይመስለኛል። መጣ ጀግናው መጣ። ህልማቸውን ኖሮ የሞቱ ሰው እስከ መጨረሻው ትንፋሻቸው ኢየሱስን እያከበሩ የሞቱ ሰው ናቸው። ስለዚህ ህልም ያላቸው ሰዎች አሉ። እዚህ ምድር ላይ ታሪክ ሰርቶ የሚያልፉ ሰዎች አሉ። እነሱ በመኖራቸው አንተ ራስህ በእውነት እግዚአብሔር አለ፣ በእውነት እግዚአብሔር ይሰራል፣ በእውነት እግዚአብሔር ከዚህ ሰው ጋር አለ ብለህ እንድታምን የሚያደርጉ ሰዎች አሉ። የነሱ ፕሬዘንስ በቃ የሚታይ ለውጥ የሚያመጡ ሰዎች አሉ። እነሱ ከተማው ሲኖሩና ሳይኖሩ የከተማው አትሞስፈር ራሱ የሚቀየርባቸው ሰዎች አሉ። ታውቃላችሁ? የነሱ ሰዎች መኖርና በአለመኖር ብቻ ከተማው ላይ ያለ ተጽዕኖ ይለወጣል። ከተማው ሙሉ ኢትዮጵያ እንደዚህ አይነት ሰዎች አሉ። የነሱ ከተማ ውስጥ መግባትና መውጣት የሚታይ ለውጥ የሚያመጡ ሰዎች አሉ። ከኖር ካይቀር እግዚአብሔር እንደዚህ አድርጎ ያኖረ። አንዳንድ ሰው እኮ ቤት ውስጥ የራሱ ቤት ውስጥ ይኑር አይኑር ራሱ ልጆቹ እንኳን የማይረዱት ሰው አለ። ምንም ኢንሲግኒፊካንት የሆነ ሰው። ያ ሰው ማን ነው ካላችሁ፣ ህልም የሌለው ሰው። እግዚአብሔር አሁን መጥቶ እኮ ኢየሱስ በአካል መጥቶ አሁን እዚህ ምን ላደርግልህ ዘንድ ትወዳለህ? ቀን ስጠኝ ላስብበት የሚል ነው የሚበዛው። የለውም ህልም። ምን አደርግልሽ ዘንድ እወዳለሁ፣ በኋላ ልንገርህ።
ስለዚህ የለህም ማለት ነው። የት እየሄድክ እንደሆነ አታውቅም ማለት ነው። አንድ የምትኖርለት የምትሞትለት የተወለድክለት ነገር ሊኖርህ ይገባል። እግዚአብሔር ብዙ ነገሮችን እንድንሰራ ሊያደርግ ይችላል። የተወለድንበት ነገር ግን ከአንድ በላይ መሆን አይችልም። ሰምታችሁኛል? ዛሬ ህልምሽን የምትኖሪበትን ኃይል የምትቀበይበት ቀን። እግዚአብሔር እምቢ ካለ ጸልየ አጸልየ ጾመ ገስጸ ለምነ እምቢ ካለ አንተ ጋር ከባድ የእግዚአብሔር ነገር አለ። ይሻይልም አውቶማቲክ መልስ የማያገኙ ሰዎች አሉ። አይታችሁ ከሆነ የለም ትልቅ ህልም ያላቸው እግዚአብሔር በእነሱ ትልቅ ነገር የሚሰራ ሰዎችን ካያችሁ አውቶማቲክ መልስ የለም። እቀጥላለሁ። እባካችሁ ንገሩት ከጎናችሁ ያለውን ሰው። ካመናችሁ እንደዚህ ብላችሁ ንገሩት። እግዚአብሔር ምስክሬ በሉት። በ2017 ህልሜን ሙሉ በሙሉ እኖረዋለሁ። እሺ ሐዋርያት ሥራ ምዕራፍ 2 ሁላችሁም እስቲ እናነባለን። ሐዋርያት ሥራ ምዕራፍ 2 በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆኖ አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ መጣ፣ ተቀምጦ የነበሩበትንም ቤት ሞላው። እስቲ ቤቱን ሞላው በሉ። ይኸውላችሁ ቤቱ እንደተሞላ አስቡት። እንደ ጭስ ነገር ሊሆን ይችላል፣ እንደ ደመና ሊሆን ይችላል። ግን 120ዎቹ የሚያውቁት ታንጀብል የሆነ ነገር ቤቱን ሞላ። ዛሬ ይሞላል ይሄ ክብር። ዛሬ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጥቶ ከዛ በኋላ የሚታይ ነገር ቤቱን ሞላ። ከዛስ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። ይኸውላቸው ሰገነት ላይ ነው የነበሩት። አፐር ሩም ነው የሚባለው ይሄ። ያ ሰገነት ማለት ኢየሱስ ሄዳችሁ እራት አዘጋጁልኝ ያለው ቦታ ነው። ለመጨረሻ ጊዜ ኢየሱስ ከነሱ ጋር እራት የበላበት ቦታ ናት ያቺ ቦታ። እዛ ሰገነት ላይ ነው ጠብቁ የተባሉት፣ እዛ ነው። አይቀርምም። ሰውየው ሌላ 10 ቀንም እንዲጠቀሙበት ሰጥቷቸዋል። እዛ ሰገነት ላይ ሆነው በአንድ ልብ ሆነው እየጸለዩ ሳለ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ መጣ፣ ተቀምጦ ያሉበትን ቤት ሞላ፣ በእያንዳንዳቸው ልሳን ተሞሉ። እሺ መንፈስም ይናገሩ ዘንድ እንደሰጣቸው ሁሉም በተለያየ ልሳኖች መናገር ጀመሩ። እሺ ከሰማይ በታች ካለው ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር ይላል። ከዛ በኢዮኤል መጽሐፍ እንደተጻፈው ጴጥሮስ ተጠቀሰና በመጨረሻው ዘመን ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ፣ ወንዶችና ሴቶች ልጆቻችሁ ራእይን ያያሉ፣ ትንቢትን ይናገራሉ፣ ሽማግሌዎች ህልምን ያያሉ። የመጨረሻው ዘመን ምልክት አንዱ የትንቢት መብዛት። ትንቢት በዛ የሚሏቸው ሰዎች አሉ። በዛ ትንቢት ብቻ። አዎ ትንቢት ብቻ ነው የሚሆነው። መጨረሻ ህልም ነው። ሌላው ደግሞ ቀጥሎ ያለው ይኸውላችሁ አንድ ነገር ልንገራችሁ። እግዚአብሔር የሚያደርስ ቦታ እዚህ ጋር ቆም፣ ወደዚህ ዞርና እዚህ ነው እንበልና አንተ ይሄኛው ነህ። መጀመሪያ እግዚአብሔር ምን ያሳይሃል? እሱን ያሳይሃል። ከዛ በኋላ ከዚህ ጀምሮ እዛ እንዴት እንደምትሄድ ግን አይነግርም። ከዛ በኋላ አንተ ወደዛ መሄድ እንዳለብህ አቅጣጫዎችን የምትጠቀምበትን መሳሪያ በምን አይነት ትራንስፖርት እዛ እንደምትደርስ እቅዱን የምታወጣው አንተ ነህ። እሱ እምነት ይባላል። ኦኬ እኔ የምደርሰው እዛ ነው። ከዛሬ ጀምሮ ይሄን ስቴፕ ወስዳለሁ። ህልሜን ግን ግድግዳይ ላይ እለጥፈዋለሁ። በእነዚህ 5 ዓመታት ይሄን አድርጌ እዚህ ጋር ደርሳለሁ ብለህ ልክ በእምነት እርምጃ መውሰድ ሲጀምር አንድ ስትወስድ እግዚአብሔር እንደዚህ ገፈትራል።
ቁጭ ብለህ የምትጠብቅ ከሆነስ አንተም ትጠብቃለህ፣ እግዚአብሔርም ይጠብቅሃል። ያንተ ጊዜ አልቆ ወደ ጌታ በሰላም መላእክት ምን ብሎ መሰለም ምንም ሳይሰራ የዳነ ተብለህ ድነሃል። ግን እግዚአብሔር ይባረክ። ልክ ከኢየሱስ ጎን እንደተሰቀለው ሰውዬ ማን ልበል እገሌ ይባላል። ከየት ነው የመጣኸው? ኢየሱስን አግኝቼ ነው። ምን ሰራ? እሱ ሰርቶልኛል። ከዛ እሺ ግባት ብለህ ትድናለህ። እሱኛው መዳን ግን የጭንቅ መዳን ይባላል። አሉ ሌሎች ደግሞ በሕይወት መጽሐፍ የተጻፉ ሁሉ ለዘላለም ከኢየሱስ ጋር ሲኖሩ፣ በመጽሐፍት የተጻፉ ደግሞ እንደ ስራቸው ለእያንዳንዱ ሰዎች ይከፈላቸዋል። ህልምን የኖሩ ሰዎች፣ ህልምን ሌሎች እንዲኖሩ ያደረጉ ሰዎች፣ ለሌሎች ሕይወት ማደግ ምክንያት የሆኑ ሰዎች ሁሉ ዋጋቸውን ይቀበላሉ ማለት ነው። እግዚአብሔር ዛሬ የተናገረኝ ልንገራቸው። ትላልቅ ህልም ያላቸው ሰዎች ዛሬ ከዚህ አዳራሽ በእግዚአብሔር ኃይል ተሞልቶ ይወጣሉ። ቁጭ በሉ። ጌታ ኢየሱስ ይባርካቸው። እምነት ተስፋ የምናደርገውን ነገር የሚያስረዳ ተስፋ የሌለው ሰው፣ ቪዥን የሌለው ሰው፣ ከልቡ ውስጥ አይቶ የሆነ እይታ የሌለው ሰው በፊዚካል አይኖቹ የሚጨብጠው ነገር የለው። የሚታይህን ነገር ባንተ እምነት መጠን እንቅስቃሴ ወስደ መንፈሳዊ እርምጃ መውሰድ ያለብህ አንተ ነህ። ማንም አይወስድልም። እግዚአብሔር ያወስድልህ። እግዚአብሔር ምግብ ይሰጣል እንጂ አይበላልህ። እግዚአብሔር አየር ይሰጣል እንጂ አይተነፍስልህ። I'm telling you about vision. If you don't have vision, everything God has put in your heart, you have to take action in the spirit, and the Lord is going to do it. ይሆናል በቃ I am born 600 kilometers away from here. Very far. እኔ የተወለድኩበት 600 ኪሎ ሜትር፣ ሱዳንስ 200 ኪሎ ሜትር። ከናንተ ሱዳኖች ናቸው የሚቀርቡ ይላል። ኤሊባቡር ውስጥ ሆኜ እዛ መቶ የሚባል ትንሽ ከተማ ውስጥ ተወልጄ ዓለም ላይ ዞሬ ነው ማገለግለው ብሎ ማሰብ የሚቻል ነገር አይደለም። የዓለም ፕሬዝዳንቶች ጋር ቁጭ ብዬ ነው ተው ብሎ ማሰብ የማይሆን ነገር ነው። ከዘር ማንዘሬ እንደዚህ ያደረገ ሰው የለም። በችሎታ ከኔ የሚሻሉ፣ በእንግሊዘኛ ከኔ የሚሻሉ፣ በቲዮሎጂ ከኔ የሚሻሉ፣ በእውቀት ከኔ የሚሻሉ እዛ አሜሪካ ብዙ ሰዎች እንዳሉ ታውቃላችሁ። ጉዳዩ የእውቀት ጉዳይ አይደለም፣ የችሎታ ጉዳይ አይደለም፣ የምን ጉዳይ አይደለም፣ የእግዚአብሔር ምሕረት ጉዳይ ነው። እኔ ጎበዝ ሰው ስለሆንኩ አይደለም፣ ራሴን ትሁት ለማድረግ እኮ አይደለም። እውነት ነው የምነግራቸው። እግዚአብሔር ምስክሬ። በብዙ ስንፍና ተከሰሳለሁ፣ ግን በጣም ህልመኛ ነኝ፣ ግን በጣም አማኝ ነኝ፣ ግን በጣም እግዚአብሔር ያለኝን ነገር ለማድረግ እርምጃ የምወስድ ሰው ነኝ። ዛሬ ይሄን መንፈስ አንድ ሰው አጋራለሁ። በናዝሬቱ በኢየሱስ ስም ኢምፓርት አደርጋለሁ የሆነ ሰው ነው። አልችልም፣ አይሆንም የሚባል ነገር ውስጥ አትግቡ። በቃ ህልም ያለው ሰው እንደዛ አይደለም። ትችያለሽ። አንዳንድ ሰው እኮ በ25 ዓመቱ ተስፋ ቆርጦ የተቀመጠ ሲስን ሰው እኮ አለ። የ20 ዓመት ተስፋ ቆረጠ። እኔ ከዚህ በኋላ ምን ሆናለሁ የሚል ባለ 20 ዓመት አለ። ገና ብዙ ነገር እሰራለሁ ብሎ ደግሞ የሚያስብ ባለ 80 አለ። የእድሜ ጉዳይ አይደለም። ምን ነው የምትፈልገው? ታውቀዋለህ የምትፈልገው? እርግጠኛ ነህ እግዚአብሔር የጠራህን ቦታ እይታ አለ? አቅጣጫ አለ የምትሄድበት ነው ወይስ በልተ ጠጥተ ለብሰ ተምረ አግብተ ወልደ መሄድ ነው የምትፈልገው? ትችላለህ እንደዛ? ግዴላችሁም። ዛሬ ብዙ አሜን የማያሰኝ ነገር እየሰበኩ እንደሆነ አውቃለሁ፣ ግን ልባችሁ ውስጥ የሚገባ ነገር ሰጥቻችሁ ማለፍ ነው የምፈልገው። እዚህ ምድር ላይ እግዚአብሔር እንድትኖሩ ከሰጣችሁ አይቀር በዚህ ምድር ላይ ማንም ያልሰራውን ሌጋሲ ታሪክ ጽፋችሁ የምታልፉበት መለኮታዊ ኃይል ይምጣባችሁ። የሆነች ቅጽበት አለች እግዚአብሔር ነገራችሁን የሚቀይርበት ቅጽበት።
1 ሰከንድ አትሞላም። በዛ መሃል ነው እግዚአብሔር ቀይሮ እንዴት እዛ የነበረ ሰው እዚህ ጋር ሊደርስ ቻለ? የእግዚአብሔር ምሕረት ነው ነቅሎ አውጥቶ። አሜን። ኢየሱስ ጌታ። አጨብጭቦ ለጌታ ክብር። የዛሬ 2-3 ወር ነው ሜክሲኮ ሄድ ነው ቃል የዛሬ 2-3 ወር ሜክሲኮ የሚባል ሀገር ሄደን ነው ከሱ ጋር የመጣ ነውና አሜሪካ ኒውዮርክ ላይ የኔ ሆቴል ውስጥ ቁጭ ብለን ጥያቄ ጠየቀኝ። እንዲሁ በህይወት እግዚአብሔር ወደ ኋላ ስትመለስ የሚቆጭ ነገር ምን አለ? እንዲሁ እኔ የለም። እኔ በነገራችን ላይ ወደ ኋላ ውስጥ መኖር ሰው አይደለም። ድካሜ፣ ጥንካሬ፣ ውድቀቴ፣ መነሳቴ እነዚህ ሁሉ ተደምሮ ነው የሆንኩት። ስለዚህ እግዚአብሔር ወደ ኋላ አስተካክል ቢለኝ አንዷን ባስተካክል እዚህ ያልደርስ። ስተቴም ጭምር ተደምሮ ነው የሆንኩት። ውድቀትህም መነሳትህም ጥፋትህም ተደምሮ እንደ ስፕሪንግ እግዚአብሔር አንስቶ የኢየሱስ ደም የማያጥበው ጥፋት የለህም። የእግዚአብሔር ምሕረት አንተን ይቅር ብሎ የማያነሳ ኃጢአት የለህም። ዛሬ በናዝሬቱ በኢየሱስ ስም እግዚአብሔር እጆችን ይዞ ይወረውራል። የሰውን ልጅ ከመንገዱ ከሚያስቀሩት ዋናው ነገር በልብ ውስጥ የሚጮውን ህልም ችላ ማለት ነው። የሚቆጭ ነገር፣ የሚያንገበግብህ ነገር፣ መበላሸቱ ከሌላው ሰው የበለጠ የሚያስደርግ ነገር ነው ጥሪህ ያለበት ቦታ። አለመሆኑ የሚያናድድህ ነገር ነው ጥሪህ ያለበት ቦታ። ከኔ ጋር ናቸው ወገኖች? አዎ። ስለዚህ ህልም ለማየት የሚያስፈልገን ዋናው መሳሪያ መንፈስ ቅዱስ ነው። እስቲ መንፈስ ቅዱስ ነው ማለት። ሁለተኛ የእግዚአብሔርን ቃል ማሰላሰል። በተለይ ከመኝታችን በፊት እያሰብን የምንተኛው ነገር መንፈሳዊ በር ስለሆነ ከመንቃት ዓለም ወደ መንፈስ ዓለም የምንገባበት ሰዓት ላይ ከእንቅልፋችን ሰዓት በፊት የምናስበው ሐሳብ የምናሰላስለው ነገር መንፈሳዊ ዓለማችንን ይወስነዋል። ለዚህ ነው ቲክቶክ ያመጡብን። እንዲህ ያደረክ ትተኛለህ፣ ሰይጣን ቀኑ ሙሉ እንዲህ ሲያደርግ ይውላል። ቲክቶክ ማየት ችግር የለም፣ እኔም አያለሁ። በር ፖርታል መንፈሳዊ በር አለ። አይነ መንፈሳዊ አይነ ለሰውነቱ ሁሉ ብርሃን። አልተማርክም እንኳን አልተማርክ፣ ዘመድ የለህም እንኳን አልኖረ፣ ብር የለህም አይኑርህ፣ ህልም አለህ በቂ ነው። እግዚአብሔር ምስክሬ እኮ ነው። ህልም ሰውም ይስብልሃል፣ ገንዘብ ይስብልሃል፣ በር ይከፍትልሃል። የማታውቀው ቋንቋ ሰዎች ዘመዶች ይሆናሉ። እኔ አሁን ይኸው ከሱ ጋር ሜክሲኮ ሄጃለሁ። ከሜክሲኮ ስንለያይ ከሰዎቹ ጋር በቃ ለ100 ዓመት አብረው የኖረ ቤተሰብ አይነት ነው። እያለቀሱ ነው የሚሸኘው። መለየት እስከማይችሉ ድረስ ተዋደን። ስለዚህ አንድ ሰው በፌስቡክ ሰደበን አልሰደበን ምን ችግር አለው? የዓለምን ሕዝብ ሁሉ ወዳጅ አድርጎ እግዚአብሔር ሰጥቶናል። እግዚአብሔር ይወልህ ሲወድ የዓለም ሕዝብ ሁሉ እንዲወድህ ያደርጋል። ሰዎች እንደ እናትህ እንዲወዱ ነው የሚያደርገው እግዚአብሔር። ይሳሱልሃል፣ ይጸልዩልሃል፣ ያግዙሃል፣ ይረዱሃል። ህልም አለህ ወይ? ምን ይታይሃል? የሚታይህን ነገር የሚፈጽም የእግዚአብሔር ኃይል አንተ ላይ ይመጣል። ትከሻ ለትከሻ እንደተያዛችሁ አሁን ልናገርባችሁ። የልቦናችሁ አይኖች ይብሩ በኢየሱስ። እስከ 2017 በዚህ ወር ድረስ የኖራችሁትን ኑሮ ከዛሬ ጀምሮ እስከ ዕድሜ ፍጻሜያችሁ አትደግሙትም። ከክብር ወደ ሌላ ክብር በኢየሱስ ስም አሁን ተቀየራችሁ። ሌላ ክብር ውስጥ በኢየሱስ ስም እግዚአብሔር ያስገባችሁ። አይታችሁት የማታውቁት ክብር ውስጥ እግዚአብሔር ያስገባችሁ።